ቴዎድሮስ ካሳሁን በገዳም የነበረውን ቆይታ አጠናቆ በሰላምና በጤና ወደ ቤተሰቦቹ መቀላቀሉን በፌስቡክ ገጹ ላይ በጻፈው መልእክት አስፍሯል። በገዳም 40 ቀን ከቆየው በኋላ እግዚአብሔር ምሕረቱን በላይ ላይ በተትረፈረፈ አፍሶልኛል። በፈውስ በበረከትና በቃላት ለመግለጽ በሚከብዱ ጥልቅ ውስጣዊ ሰላም ተሞልቻለሁ ይላል ቴዎድሮስ ካሳሁን። ትላንት ከሰዓት ሙሉ ትሁት እና የታደስኩ ሆኜ ወደ ውድ ቤተሰቦቼ ተመልሻለሁ። በመከራ ቀናት ውስጥ ከኔ ጋር አብሮ የተጓዘውንና ወደዚህ መታደስ ቅጽበት ያደረሰኝን ፈጣሪ አመሰግናለሁ በማለት ይገልጻል ቴዎድሮስ በጻፈው ጽሑፍ ላይ። በዚህ ጉዞ ከጎኔ ለነበራችሁ ሁሉ ጸሎታችሁ፣ ፍቅራችሁና አብሮነታችሁ የዚህ ደስታ አካል ናቸው። ይህንን ጸጋ በጋራ እንካፈላለን በማለት ገልጿል። አሁን ደግሞ እግዚአብሔር እኔን እንደፈወሰ እናንተንም በልዩ መንገድ ከጎኔ ለቆማችሁት በሚያስፈልጋችሁ ማንኛውም ሁኔታ በምትጠሩት አቅጣጫ ሁሉ ልዑል እግዚአብሔር ከጎናችሁ ይቆምላችሁ፣ ይራራላችሁ፣ ፊቱን ያብራላችሁ በማለት ገልጿል። የፈወሰኝ እሱ ታማኝ ነው፣ ሰላሙም ከሁላችን ጋር ይሁን በማለት ቴዎድሮስ ካሳሁን እንግዲህ በፌስቡክ ገጹ ላይ አስፍሯል ማለት ነው። ከተወሰኑ ቀናት በፊት ታዋቂው የመድረክ መሪ ቴዎድሮስ ካሳሁን በጣም በጭንቀት ውስጥ በችግር ውስጥ እንደሆነ ገልጾ ለኢትዮጵያ ሕዝብ የተማጽኖ ጥሪ አቅርቦ ነበረ። የጭንቀት ህመም እንዳለበት፣ ራሱን የማጥፋት አይነት መንፈስ እንዳለበት ገልጿል። ስራም ካቆመ በርካታ ወራቶች እንደተቆጠሩ ገልጿል። ከዚህ ጭንቀትና ድካም ለመላቀቅ ወደ ጸበል ለመሄድ እንደወሰነ ነው የገለጸው። ግን የኢኮኖሚ ችግር፣ የፋይናንስ ችግር እንዳለበት፣ ስራም ለበርካታ ወራት እንዳቆመ ለኢትዮጵያ ሕዝብ የተማጽኖ ጥሪውን አቅርቧል። እንግዲህ ልጆቼን ጥዬ ነው ወደ ጸበል የሚሄደው። በዚህ ሂደት ውስጥ ልጆቼን ለማኖር ህይወታቸውን ለማቆየት እኔም በጸበል ያለኝን ቆይታ ሰላማዊና የተመስጦ እንዲሆን ለማድረግ ኢትዮጵያውያን፣ ደጋግ ኢትዮጵያውያን የምታውቁኝ እጃችሁን እንድዘረጉልኝ ይፈልጋለሁ በሚል ለኢትዮጵያውያን የተማጽኖ ጥሪውን አቅርቦ ነበረ። በርካቶች ናቸው እንግዲህ እንደምታስታውሱት ለዚህ የመድረክ መሪ ርብርብ ያደረጉት። እሱም በጣም በቅጽበት በማህበራዊ ሚዲያ ላይ መጥቶ ያልጠበቅኩት ምላሽ ነው ያገኘሁት። ሁላችሁንም ኢትዮጵያውያኖችን አመሰግናለሁ ስለተረዳችሁኝ፣ ስለምደግፉኝ ብሎ ገልጿል። እንግዲህ በፋና ላምሮት የመጀመሪያዎቹ ፕሮግራም ላይ በመድረክ መምራት፣ መድረክን በማሞቅ በግርማ ሞገሱ የሚታወቀው የመድረክ መሪው ቴዎድሮስ ካሳሁን የጭንቀት ህመም ገጥሞት ለ40 ቀናት ያህል በጸበል እንደቆየ ቀደም ሲልም በማህበራዊ ሚዲያው ላይ በጻፈው ጽሑፍ ገልጿል። አሁን ግን ተፈውሶ በጥሩ ጤንነትና በሰላም ከልጆቹ ጋር በሰላም መቀላቀሉን ገልጿል። ለዚህ ሁሉ ላደረገው ፈጣሪ ምስጋናውን አቀርቧል። ከዛ በዚህ ውስጥ ለተሳተፋችሁ፣ መልካም ለተመኛችሁ፣ በገንዘብ በሀሳብ ለደገፋችሁኝ ሁሉ ክብር ምስጋና ይገባችኋል የሚል የምስጋና ቃሉንም ሰንዝሯል። እንግዲህ ቴዎድሮስ እንደምታውቁት በመድረክ ስራዎቹ በጣም የሚወደድና የሚታወቅ ነው። በአንጋፋዎቹ ፋና ቴሌቪዥን፣ ኢቢኤስ ቴሌቪዥንም ላይ ሰርቷል። የራሱ የዩቲዩብ ቻናል ከፍቶም ሲሰራ እንደነበረ ይታወቃል። እንግዲህ በገጠመው የጤና እክል ምክንያት ነው ወደ ኢትዮጵያ ሕዝብ ቀርቦ የተማጽኖ ጥሪውን ያቀረበው። የኢትዮጵያ ሕዝብ አላሳፈረውም፣ ምላሽ ሰጥቶታል። ትላልቅ ሰዎች፣ ትላልቅ ተቋማት ጭምር ድጋፍ አድርገውለታል። ለምሳሌ ቀድሞ ይሰራበት የነበረው የኢቢኤስ ቴሌቪዥን በሰይፉ ፋንታሁን በኩል የ200 ሺህ ብር ድጋፍ እንዳደረገለት ሁላ እናስታውሳለን። ሌሎችም ስማቸው ያልተገለጸ በርካታ ሰዎች ደግፈውታል። ለዚህም እሱ ምስጋና አቅርቧል። እንግዲህ ከገዳም የነበረውን ቆይታ በሰላም አጠናቆ በፍቅርና በደስታ ከልጆቹ ጋር መገናኘቱን ገልጿል ማለት ነው።